የፋይናንስ አቅርቦት በሚመለከት ሁለት ነገር ባላንስ ቢደረግ፣ በአንድ በኩል በለውጡ ማግስት እኛ ስንመጣ 80-75% ገደማ የባንክ ብድር የሚበደረው መንግስት ነው። እናንተ አልነበራችሁ። ይሄ እውነት ነው። ቦንድ ነበር፣ ታውቃላችሁ። 27% ቦንድ ነበር። ብድር ለፕራይቬት ሴክተር አይሰጥም። አሁን ቢያንስ 80 እስከ 85% ብድር ለፕራይቬት ሴክተር ይሰጣል። ይሄ ጥያቄ የለውም፣ መንግስት ስለቀነሰ ብድሩ ማለት ነው። ያም ሆኖ እናንተ እያደጋችሁ ስለሆነ ፍላጎታችሁም ስራችሁም እየሰፋ ስለሆነ የሚቀርበው ገንዘብ ግን በቂ አይደለም። እኔ ተዳፈርክ ባትሉኝ እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ አንድ እጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው። ግን ሲፈጥረን ኮምፕሌን ማድረግ ነው። የእያንዳንዳችሁ እናትና አባት የእናንተን ኑሮ አልኖሩም። ለእናንተ ብዙ ነገር ቀሏቸዋል። በእርግጥ ሰርታችሁ ነው፣ ደክማችሁ ነው። እናንተ አመስጋኝ ስትሆኑ እንሰራለን ለራሳችንም ለትውልድም ለሀገርም ስትሉ፣ ሌላውም እናንተን ሲከተል ነበር በጣም መልካም የሚሆን። በየሴክተሩ ግን ሰው በመልካም ቃል የሰራውን ስራ ለማመስገን ፍላጎት የለውም። ብዙ ጥያቄዎች የተሞላ ነው። ለምን ካመሰገነ ስራ ጥሩ ነው ካለ ገበያ ጥሩ ነው ካለ ገቢ ጨምርብኛል ስለሚያስብ በቃ የምናያቸው መልካም ነገሮች እያደነቅን የጎደለ እየሞላን ለመሄድ ያልፈለግነው ለምንድን ነው ብለን መመርመር ያስፈልጋልና ፋይናንስ በሚመለከት የምናስተካክለው ለኢንዱስትሪ ስንት ፐርሰንት ለግብርና የሚለውን ተወያይተንበታል። አሁንም ችግር ያለ ይመስለኛል፣ እናያለን እሱ መልሰን። ባንኮች ግን በሚመለከት እዚህ ያለ ሰው ቢያንስ 50% ቢያንስ 50% የባንክ ባለቤት ናቸው። የእናንተ ባንክ ምን እያደረገ ነው? ከእናንተ ውስጥ የባንክ ሼር አይዶን ነው እንግዲህ ቁጥራችሁን አላውቅም። ቢያንስ ግን 20% እዚህ ያለ ሰው የባንክ ሼር አለበት። ባንክ ኦነር እናንተ ናችሁ። ባንኮች ማስተካከል ያለባችሁ እናንተ ናችሁ። አራጣ አበዳሪ አትሁኑ፣ ብላክ ማርኬት ነጋዴ አትሁኑ ብላችሁ ማድረቅ ያለባችሁ እናንተ ናችሁ። ባንኮች መፈተሽ አለባቸው። ለዚህ የከፈትነው ባንክ ስርዓቱ ዘግተን ስላላዋጣ እንዲወዳደር የከፈትነው ለዛ ነው። እስካሁንም ባሰብነው ልክ አልተከፈተም፣ እንሰራበታለን። ፋይናንስን በሚመለከት አንዱ ለሴክተር ለኢንዱስትሪ ለግብርና እያል እናጠናለን። ሁለተኛ ደግሞ በውድድር የተሻለ ሰርቪስ እንዲሰጡ ለማድረግ እንሞክራለን።